ሰላም እንዴት አላችሁ? የተከበራችሁ እሺ ማኛ እንግዲህ ድርጅቴ በአፍጢሙ ሊደፋ ነው፣ ሰራተኞችም ሊበተኑ ነው። ስለዚህ ያላችሁን ቆጠር አድርጋችሁ በአካውንቴ ብታስገቡልኝ ደስ ይለኛል ብሏል። እንዲሁም ደግሞ በፔፓል እንዲሁም ደግሞ በዜል ብቻ በተመቻችሁ ዓለም በሚፈቅደው ቴክኖሎጂ ሁሉ እርዳታችሁ እንዳይለየን ደገፍ አድርጉን። ዶላሯን፣ ዩሮ፣ ፓውንድ ሌላም ካላችሁ በተለይ የማዳም ቅመሞች በጣም ታስፈልጉታላችሁ ነው የምላችሁ። ምክንያቱም እሺ ትልቅ ድርጅት ነው ያለው፣ እሱ ከሚከስር እናንተ ከወር ከምታገኟት ላይ ያለቻችሁን ቀነስ ብታደርጉና ብትሰጡት ምን ችግር አለው? ስለዚህ የማያልፍለት ድሃ ሀብታም ይጋብዛል የሚለውን አባባልም እስኪ እኛ ብንተገብረው ምን ትላላችሁ? እኔ ለምሳሌ አሁን አካውንቱን አላውቀውም እንጂ የሆነ ነገር ብልክለት ደስ ይለኛል፣ ግን አልክለትም። አካውንቱን አላውቀውም ብዬ ነው የማስበው። ባውቀውም አልክም። ለምን መሰላችሁ እንዴን መላችሁ? አንድ ሰው እውቅናውን ተጠቅሞ አቴንሽን ሲክ ለማድረግ እንዲሁም ደግሞ ሌላ ነገር ለመመንተፍ ሊመጣባችሁ ይችላል። እኛ ደግሞ ይህንን የማጣራት ግዴታ ያለብን ይመስለኛል። እሸቱ መለሰ እውነት የምር ከስሮ ነው የሚለውንም መጠየቅ አለብን። ምክንያቱም ስለወደድነውና ስለምናደንቀው ብቻ ዝም ብሎሽ ቸግሮኛል፣ በእናታችሁ ገጨት አድርጉኝ ከዛ እኔ እቆሰዋለሁ ምንም ችግር የለም የሚለውን አባባል ዝም ብለን ተቀብለን ያለንን ለመገፍተር መሯሯጥ የለብንም የሚል አመለካከት ነው ያለኝ። እናንተ የእናንተን ሀሳብ ልታስቀምጡልኝ ትችላላችሁ። ነገር ግን አሁን እሸቱ ሁለት ነገሮችን ለማሳካት ያሰበ ይመስለኛል። አንደኛው ምንድነው? እንደምታውቁት ብዙ ጊዜ ድንቅ ልጆችን በማቅረብ እና የተለያዩ የግለሰብ ታሪኮችን በማቅረብ ይታወቃል። በዛም ደግሞ ከፍተኛ ገቢ የማግኘት እድል ነበረው። በዚህ የተነሳ አሁን ከጊዜ ወዲህ ተመልካቾቹ በፍጥነት እየወረደ መጥቷል። የዩቲዩብ ገቢውም በዛው ልክ ይቀንሳል። የሱ ብቻም ሳይሆን የብዙ ዩቲዩበሮች እይታ እንደ በፊቱ አልጎሪዝሙ ያን ያክል ነው ብለን ብንወስድ ማጋነን አይሆንም። ስለዚህ እነሱም ደገፍ አድርጉን ቢሉ ትደግፋላችሁ የሚል ጥያቄ እናነሳለን። በሌላ በኩል ይህን የቀነሰውን እይታ መልሶ በተጎዳሁና በከሰርኩ ሰበብ ለማግኘት ከፍተኛ ጥረት ያደረገ ይመስለኛል። በሌላ በኩል ደግሞ ያው ፍራንካዋን ብትሆን ትጠቅማለች እና ደገፍ አድርጉኝ ሲል የሚደግፍ ከተገኘ ይደግፉትና የተሻለ ነገር ይሰራል። ምክንያቱም የተወሰኑ ብሮች ድሃ ኪስ ውስጥ ተቀምጠው ምንም ስለማይሰሩ እኔ ድርጅት፣ መኪና፣ ሪል ስቴት እና የተለያዩ ነገሮች ያለኝ ሰው ወደ እኔ ገንዘቡን ብታመጡት እኔ በከፍተኛ ሁኔታ እጠቀምበታለሁ። ሚሊዮነር ለመሆን እያኮበኮብኩ ነው። አሁን ሚሊዮነርነቱን ትቼ ወደ ቢሊዮነርነቱ ለመግባት ጊዜ አይፈጅብኝም የሚል አመለካከት ያለው ይመስላል። እናንተም የተለመደውን ትብብራችሁን ለማድረግ ወደኋላ እንዳትሉ ነው በኢትዮጵያዊ ባህልና ጨዋነት የምንጠይቃችሁ የሚል መልእክት ያስተላለፈ ይመስለኛል። እናንተም ለዚህ በተለያየ መልኩ ምላሽ የምትሰጡ ይሆናል። መርዳት የምትችሉ አሁንም ቢሆን በሩ ክፍት ነው፣ መርዳት ትችላላችሁ። ነገር ግን ብዙ ጊዜ እርዳታ ስለሚመጡ ጊዜ እርዳታ እርዱኝ ብለው የሚመጡ ሰዎች ባሉ ጊዜ የተረጂውን ማንነት አንዳንድ ጊዜ ጠለቅ ብለን ማየት ያስፈልገናል። እውቅና ስላለው ተደማጭነት ስላለው ብቻ እሱን ለመርዳት መረባረብ የለብንም። የእውነት ቸግሮታል ወይ? ከሌላው ከአገር ውስጥ ካለው ከተራው ድሃ ይልቅ እሱ ቢረዳ የተሻለ ነው ወይ? ወይስ ደግሞ ሌላ የተሻለ የሚረዳ ሰው አለ ወይ? የትኛው ያጸድቃል ብላችሁ ብትመረምሩ እጅግ ከፍተኛ ጠቀሜታ ታገኛላችሁ። ለምሳሌ የምናደንቀውና የምንወደው ሰው ብቻ ስለሆነ ለምን ሳንል ግር ብለን የተበደለና የተጎዳ አስመስሎ ሲመጣ መቀበልና ማመን የለብንም። ለምን የሚል ነፃ ሐሳብና አስተሳሰባችንን ተጠቅመን መጠየቅ ብቻ ይኖርብናል። ለማንኛውም አሁን እሸን ስትደግፉ እኔንም በላይክና በሰብስክራይብ ገጨት እንድታደርጉኝ፣ ሌላም ካለ በሱፐር ታንክም
ደገፍ ብታደርጉኝ አልጠላም። ስለዚህ የእሸቱ በረከት በእኔም ላይ በሌሎችም ዩቲዩበሮች ላይ ይደር ዘንድ ጸሎታችን ነው። እናመሰግናለን። መልካም ጊዜ ይሆንላችሁ። ባባይ